ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጽምዶ በተግባር መፈራረስ ጀመረ ወይ ያስባለ ከባድ መረጃ ከወደ ሱዳን ተሰምቷል። መረጃው ከፍተኛ ጦርነት ለማወጅ ዝግጅቴን ጨርሻለሁ ላለው ህወሓት ትልቅ ስብራት ነው እየተባለ ይገኛል። ህወሓት የሚተማመንበት ድሮን ተቃዋሚ አርሚ መፍረስ ጀምሯል። በሱዳን የሚገኘውና በሻዕቢያ ሱዳን መንግስት የሚደገፈው አርሚ 7 ታጣቂዎች ለመንግስት እጅ ለመስጠት መስማማታቸውና በመቶዎች የሚቆጠሩ አባላቱም ለተሃድሶ ስልጠና ወደ ኢትዮጵያ መግባታቸው ይፋ ሆኗል። በዝርዝር እንመለስበታለን። ወዲህ ደግሞ ጌታቸው ረዳ በወልቃይት ጉዳይ ማፈግፈጋቸው ተነግሯል። የጠቅላይ ሚኒስትር አብይ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ከምርጫ ራሴን አገልበታለሁ ያሉትን አጀንዳ መተዋቸው ተሰምቷል። እርሳቸው የሚመሩት ስምረት ፓርቲም ለፍርድ ቤት ያቀረበውን ክስ ማንሳቱ ተሰምቷል። ስምረት ፓርቲ በወልቃይት ጉዳይ የፌዴሬሽን ምክር ቤት ውሳኔ የተቃወመበትን ክስ አንስቻለሁ ማለቱ ምክር ቤቱ በወልቃይት ጉዳይ ያሳለፈውን ውሳኔ የሚያጸድቅ ነው ተብሏል። እንመለስበታለን። በሌላ መረጃ መንግስት ህዝብና ተቋማት ነዳጅ በከፍተኛ ሁኔታ ቆጥባችሁ ተጠቀሙ ሲል አስቸኳይ ማሳሰቢያ አውጥቷል። ማሳሰቢያው የመጣው በመካከለኛው ምስራቅ ካለው ጦርነት ጋር ተያይዞ የነዳጅ እጥረት ሊከሰት ይችላል በሚል ሲሆን በዛሬው ዕለት ደግሞ ይህንን ስጋት የሚያባበስ ክስተት መፈጠሩ ተሰምቷል። ኢራን በቦምብ ባጠረችው ሆርሙዝ የባህር መተላለፊያ ላይ 3 ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው ተሰምቷል። እና ሌሎች መደመጥ ያለባቸው መረጃዎችን አክለን ልናስደምጣችሁ ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። አርሚ 7 በመባል የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት የተሃድሶ ስልጠና መጀመራቸው መከላከያ ሰራዊት አስታውቋል። በሱዳን የሚንቀሳቀሰው አርሚ 7 የሚባለው የህወሓት ኃይል ሁሉም ሳይሆኑ ጥቂት አባላቱ ወደ ኢትዮጵያ በመግባት ትጥቅ ለመፍታት በመስማማት የተሃድሶ ስልጠና በመውሰድ ላይ እንደሚገኙ መንግስት ገልጿል። ጉዳዩን አስመልክቶ በማህበራዊ ገጹ ዘገባ ያሰራጨው የፌዴራል መከላከያ ሰራዊት በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 7 ተብለው የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መውሰድ መጀመራቸውን ያረጋገጠ ሲሆን ቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ህወሓትን ደግፈው ሲዋጉ የቆዩት እነዚህ ከ500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል ሲል አክሏል። በተለይ ሱዳን ውስጥ በሰላም አስከባሪ ኃይል ተሰማርተው የነበሩና የሰሜኑ ጦርነት መቀስቀስ ተከትሎ በዚያው የቀሩ የቀድሞ የመከላከያ ሰራዊት አባላት ናቸው። የተሃድሶ ስልጠናውን መውሰድ ጀምረዋል የሚለው መረጃ በወጣቱ ጸረ ድሮን መሳሪያዎች ጨምሮ ዘመናዊ ትጥቅ ማሟላቱና ለከፍተኛ ጦርነት መዘጋጀቱን ብሎም ያለማንም አጋዥ ጦርነት ማሸነፍ እንደሚቻል እየገለጸ ላለው ህወሓት ትልቅ ብስራት ሊሆን እንደሚችል እየተገለጸ ቢሆን እስካሁን ሰዓት ድረስ ከህወሓትም ሆነ ከአርሚ 7 ከተባለው ኃይል በኩል ስለ ጉዳይ የተሰጠ ማረጋገጫ ወይም ማስተባበያ የለም። አርሚ 7 ህወሓት ከዚህ ቀደም ከ30 ሺህ በላይ ኃይል አለ ሲል የነበረው እንደሆነ ይታወሳል። በተለይ በማይካድራ ንጹሃን ላይ ግድያ በመፈጸም ድንበር ተሻግረው የሄዱ ሳምሬ የተባሉ አከራካሪ የህወሓት ደጋፊ ወጣቶች በብዛት የሚገኝበት የታጣቂ ቡድን አሁን 500 የሚጠጉ ጥቂት አባላቱም በዲሞቢላይዜሽን ጥያቄ አቅርበው መንግስት ተቀባይነት ሰጥቷቸው ወደ ሀገር እንዲገቡና የተሃድሶ ስልጠና እየወሰዱ እንደሚገኙ ገልጿል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ ተብሏል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክቶ በሰጡት መግለጫ የአርሚ 7 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አካል መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጿል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85 ሺህ በላይ በትግራይ ክልል ደግሞ ከ63 ሺህ በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉን አስታውቋል። የመከላከያ የሰው ሀብት ዋና
ዋና መምሪያ ኃላፊ ሌተናል ጀነራል ሃጫሉ ሸለመ በበኩላቸው የቀድሞ ተዋጊዎቹ የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡና ለሀገር ግንባታ የበኩላቸው እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት የቀድሞ ተዋጊዎች ወይም ዲዲአር ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ ማቀላቀል ሂደት አልፈው በዘላቂነት ወደ ማህበረሰቡ እንደሚቀላቀሉ ታውቋል። በቀጣይ መረጃ ጌታቸው ረዳ በወልቃይት ጉዳይ ማፈግፈጋቸው ተነግሯል። የጠቅላይ ሚኒስትር አብይ አፍሪካ ቀንድ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ከምርጫ ራሴን አገላለሁ ያሉት አጀንዳ መተዋቸው ተሰምቷል። እርሳቸው የሚመሩት ስምረት ፓርቲም ለፍርድ ቤት ያቀረበውን ክስ ማንሳቱ ተሰምቷል። ስምረት ፓርቲ በወልቃይት ጉዳይ የፌዴሬሽን ምክር ቤት ውሳኔ የተቃወሙበትን ክስ አንስቻለሁ ማለቱ ምክር ቤቱ በወልቃይት ጉዳይ ያሳለፈውን ውሳኔ የሚያጸድቅ ነው ተብሏል። ከሳምንት በፊት የፌዴሬሽን ምክር ቤት በወልቃይትን ጨምሮ 5 አወዛጋቢ ግዛቶች ላይ ያሉ የምርጫ ጣቢያዎች ከትግራይ ክልል ውጭ ሆነው ምርጫ እንዳያካሄዱ የምክር ቤት ተወካዮቻቸው እንዲመርጡ ውሳኔ ማሳለፉን ተከትሎ ተቃውሟቸውን በማሰማት ቀዳሚዎች የነበሩት የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና በእርሳቸው የሚመሩት ስምረት ፓርቲ መሆናቸው ይታወሳል። ዛሬ በተሰማ መረጃ ጌታቸው ረዳ ክሴን አንስቻለሁ አሉ። በወልቃይትና ራያ ምርጫ ላይ የተሰጠው የቦርድ ውሳኔ ተፈጻሚ ይሆናል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ ለዛሬ ከሰዓት ቀጠሮ ይዞ ነበር። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከ2 ሳምንት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛው ፍርድ ቤት የቦርዱን ውሳኔ በጊዜያዊነት አግዶ መቆየቱ ይታወሳል። በዛሬው ዕለት ከሰዓት በኋላ 8 ሰዓት ተኩል በነበረው የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡት 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮች በችሎት ተገኝተዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ ወይም የስምረት ፓርቲ ለፍርድ ቤቱ ያቀረቡትን ክስ በገዛ ፍቃዳቸው ማንሳታቸውን አሳውቀዋል። በመሰረቱ የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበረ ሲገልጽ የቆየ ሲሆን አቶ ጌታቸው ረዳ ያቀረቡት ክስ እንደማያስኬድ በማመን ዛሬ ሀሳባቸውን በመቀየር ክሳቸውን አቋርጠዋል። በመሆኑም ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየ የምርጫ ቦርድ ውሳኔ በቀጥታ ተፈጻሚነት ይኖረዋል። አክለውም አቶ ጌታቸው ጉዳዩ በአስተዳደራዊ መንገድ እንዲታይላቸው ጥያቄ ማቅረባቸው ተገልጿል። በመጨረሻም መንግስት ህዝቡና ተቋማት ነዳጅ በከፍተኛ ሁኔታ ቆጥባችሁ ተጠቀሙ ሲል አስቸኳይ ማሳሰቢያ አውጥቷል። ማሳሰቢያው የመጣው በመካከለኛው ምስራቅ ካለው ጦርነት ጋር ተያይዞ የነዳጅ እጥረት ሊከሰት ይችላል በሚል ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሺዴ አሳሰቡ። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አሳውቋል። የገንዘብ ሚኒስትሩ አህመድ ይህን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በአገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ክሮዝን ደግሞ 146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡት